ዕብራውያን ምዕራፍ 6 ከቁጥር 12 ጀምሮ እስከ ቁጥር 15 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ፣ እንዲህም አለ፣ በእርግጥ እባርክሃለሁ፣ ዘርህንም አበዛዋለሁ። አብርሃምም በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ። ጌታን እጅግ አድርጌ አመሰግናለሁ። ጌታ የተባረከ ይሁን። ዕብራውያን ምዕራፍ 6 ባለፈው ሳምንት ቁጥር 10 አካባቢ ቁጥር 10ን በደንብ እንደተናገርኩት እኔም አይቼዋለሁ። ቁጥር 10ን በደንብ ተናግሬያለሁ። ስለ ስሙ ያሳያችሁትን ፍቅር ደግሞ ቅዱሳንን ስላገለገላችሁና ስለምታገለግሉ ይህንን ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለውን ሐሳብ አብረን ተመልክተናል። ለስሙ ያሳየነውን ፍቅር፣ ቀጥሎ ደግሞ ቅዱሳንን ስለምናገለግልበት አገልግሎት ይህንን እግዚአብሔር ቦታ ይሰጠዋል። በጣም ማንም ያላስተዋለው፣ ማንም ዕውቅና ያልሰጠው፣ ማንም ያላመሰገናችሁ ግን እናንተ ጌታን ብላችሁ ቅዱሳንን አገልግላችሁ ቢሆን፣ ተቆርሳችሁ ቢሆን፣ አጠገባችሁ ላለው ሰው በድካሙ ቆማችሁለት ቢሆን ያንን ይረሳ ዘንድ እግዚአብሔር አመፀኛ አይደለም። እያንዳንዷ ነገር በእግዚአብሔር ፊት የተቆጠረች ናት። ብዙ ጊዜ እንደምንነጋገረው ምስጋና ጠብቀን ምንም አናረግም፣ ሪተርን ጠብቀን ምንም አናረግም። ይሄ ቤተ ክርስቲያን ስለሆነ አጠገባችን ላለውም ሰው ስናረግ ደግሞ እየተደረገልንን እያሰብን ስለሆነ የምናረገው በፍጹም ሪተርን አስበን አናደርገውም። እግዚአብሔር ግን ሪተርን አለው ነው አይደል? የመጽሐፉ ሐሳብ እግዚአብሔር አይረሳም ማለት ይከፍላል ማለት ነው። ስለዚህ ቅዱሳንን ስላገለገላችሁና ስለምታገለግሉ፣ ቀጥሎ ደግሞ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም፣ ሰውም አይደለም። ስሙ ለዘላለም የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ቁጥር 12 ላይ ቁጥር 12 ላይ ይቀጥላል። ቁጥር 11 ጋር የተያያዘ ሐሳብ ስለሆነ የቁጥር 12 ቁጥር 11 ላይ ትጋት አሳዩ የሚል ሐሳብ ይናገራል። ከዛ ቁጥር 12 ላይ ኢሚቴት አርጓቸው የተባልናቸው ሰዎች አሉ አይደል? ምንድነው? ምሰሏቸው፣ ኮርጇቸው የተባልናቸው ሰዎች አሉ። ምናልባት አብረን ብናነበው ደስ ይለኛል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ። እሱ ድረስ አንብቡት እንጂ ዳተኞች የሚለው እዚህ ድረስ መታችሁ የምትመስሉት የሚለው ድረስ ላንብበው። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ አይደለም የሚለው። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሏቸው ብሎ የሚጠቀመው ቃል ኢሚቴት እንድታደርጓቸው፣ በድርጊት በተግባር በስራ የነሱ አይነት እንድትሆኑ። ክብር ለእግዚአብሔር ይሁን። ኢሚቴተርስ የሚመስለው ግን ተከታትሎ ነው የሚመስለው፣ አጥንቶት ነው የሚመስለው። አረጋገጣቸውን፣ አካሄዳቸውን፣ የህይወታቸውን ፕሪንሲፕልስ፣ ኮንቪክሽናቸውን፣ የሚኖሩለትና የሚሞቱለትን፣ የሚወዱትና የሚጠሉትን ነገር ተጠግቶ ያጠና ነው የሚመስለው እና ተናጋሪ ሳይሆን አድራጊ ማለት ነው። ኢሚቴተርስ ማለት አድራጊ ማለት ነው። ባይዘው ተናጋሪ ማለት አይደለም። ሰዎቹ ያደረጉትን የሚደግም እግር በእግር የሚከተል ምሰሏቸው የተባልናቸው ሰዎች በእምነትና በትዕግስት የተስፋውን ቃል የወረሱትን ሰዎች ነው ምሰሉ የተባለው። የብሉይ ኪዳን አባቶችን ነው የዚህ ደብዳቤ ጸሐፊ እስከ ዛሬም ድረስ እያወራን ያለን እሱን ስለሆነ የብሉይ ኪዳን አባቶችን ነው የሚያመጣው። እንድንመስላቸው፣ እንድንኮርጃቸው፣ በጣም እንድንከታተላቸውና እንድናያቸው የዚህ ደብዳቤ ጸሐፊ ጎትቶ ለዕብራውያኑ የሚያመጣቸው የብሉይ ኪዳን አባቶችን ነው። በእምነትና በትዕግስት ከዛ የተስፋውን ቃል ወራሾች። እምነት አለ፣ ትዕግስት አለ፣ የተወረሰ ኢንሄሪታንስ አለ፣ ርስት አለ፣ የተወረሰ ርስት አለ። እምነት ይቀድማል፣ ከዛ ትዕግስት አለ፣ ከዛ የሚወረስ ነገር አለ። ስለዚህ የብሉይ ኪዳን አባቶች እምነት ነበራቸው፣ ትዕግስት ነበራቸው፣ የወረሱት ነገር አለ። ሶስት ነገር አይደል እዚህ ቁጥር ላይ ያለው። እምነት ይቀድማል፣ ከዛ ትዕግስት ፐርሰቨራንስ ይቀጥላል፣
ከዛ ደግሞ ኢንሄሪታንስ አለ። ስለዚህ እነዚህ ሶስት ነገሮች የሚነጣጠሉ አይደሉም፣ ቦታ የሚቀያየሩም አይደሉም። እምነት ይቀድማል። እምነት መሰረት ነው። በእግዚአብሔር ላይ ያለ መደገፍ መሰረት ነው። የዚህ ደብዳቤ ተደራሲያን በተወሰነ መንገድ ከእምነት ጎደል እያሉበት ነው። ምዕራፍ 4ን በጣም ብዙ ስላየ ነው። እንደውም እያፈገፈጉ ነው። ከክርስትና ወደ ይሁዲነት ፊታቸውን እያዞሩ ነው። እና የካዱትን ምናምን የሚል ባለፈው ስናወራ አልነበረ? በጣም አገር የሚያጨቃጨቅ ጉዳይ ቁጥር 6 ቁጥር 7 ቁጥር 8 እሱ ላይ አይደለ የቆየ ነው። የካዱትን ሁሉ ይላል። እና ከአለማመን ወደ ኋላ እየተጎተቱበት ስላስቸገሩት ማመን አለባችሁ። በእምነት በትዕግስት የወረሱትን እነዚያን ኢሚቴት አድርጓቸው ይልና እንደ ምሳሌ የሚያቀርበው ማንን ነው? አባታችን አብርሃምን ነው። ክብር ለእግዚአብሔር ይሁን። አባታችን አብርሃም አይደል? ከቁጥር 13 እስከ 15 አብርሃምን ኢሚቴት አድርጉት፣ ምሰሏቸው ተብሎ እነማ ለምሳሌ ሲሉ አንደኛ አብርሃም፣ ሌሎችም አሉ። ምናልባት ጊዜ ካለ በኋላ ላይ ሄደን እናያቸዋለን። ግን አብርሃም በቂ ነው። እዚሁ ደብዳቤ ምዕራፍ 11 ላይ አሉ የብሉይ ኪዳን የእምነት ጀግኖች አባቶች። ጀግኖች የእምነት አባት ይሄ ሰውዬ ነው። ሌሎቹ ግን ጀግኖች ጭምር ናቸው። አምነው ሞቱ የተባሉ፣ አምነው ጸንተው የተሰጣቸውን የተስፋ ቃል አልያዙትም፣ ግን ከሩቅ ሰላም አሉ። እርግጠኛ ነበሩ። አመኑ፣ ታገሱ፣ በእርግጠኝነት አምነው ሞቱ። እንደሚጨብጡት እርግጠኛ ናቸው። እምነት፣ ትዕግስት፣ መውረስ፣ ተስፋ መውረስ። ምሰሉ። ክብር ለእግዚአብሔር ይሁን። ሶስቱም ቀላል ነገር አይደለም። በጣም የከበሩ ናቸው። ሶስቱም እጅግ በጣም የከበሩ ናቸው። ኢንሄሪታንሱን የሚወረሰውን ነገር ግን ለመያዝ ወይንም የሚወረስ ነገር አለ ብሎ ያንን ለመጨበጥ ማመንና መታገስ ምንም ጥያቄ ውስጥ የሚገቡ ጉዳዮች አይደሉም። ትዕግስት በጽናት ነው የሚፈተነው። በኢንዱራንስ ነው የሚፈተነው። ትዕግስት በጽናት ነው የሚፈተነው። እምነት በስራ ነው የሚፈተነው። ክብር ለእግዚአብሔር ይሁን። አንድ ጉዳይ ላይ በጣም የጸና ሰው በጎም ይሁን ክፉም ይሁን ያገኘዋል። አንድ ጉዳይ ላይ የተጋ ሰው ባይዘዌ መጨበጡ አይቀርም። የቀረቡልን ሰዎች ዝም ብላችሁ እያቸው። ለምሳሌ አሁን የቀረበውን ሰው እዩት። አባታችን አብርሃም የዚህ ደብዳቤ ጸሐፊ በኋላ እንደሚያነሳው ስላሰበ እዚህ ጋር ዝም ብሎ ነው አይደለ ነካ ነካ አድርጎት ያለፈው። ቁጥር 13 ላይ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ፣ አሁን እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከሱ የሚበልጥ ስላልነበረ በራሱ ማለ ብሎ ከምዕራፍ 12 ጀምሮ ዘፍጥረት ላይ ያለውን ሙሉ የአብርሃምን ታሪክ በሁለት ቁጥሩ ስብስብ ባደረገ የሰውዬ ትንሽ ጨከን ይላል ሲጽፍ። ማድመቅና ማጉላት የሚፈልገው ኢየሱስን ስለሆነ የብሉይ ኪዳን አባቶችን ትንሽ ጨቁናቸዋል። እኔ እንደሱ አይደለሁም። በደንብ አዝናናቸዋለሁ። በደንብ ፈታ አድርጌ ነው የምናገራቸው። ደግሞ በእውነት ነው የምላቸው። እኔ አዲስ ኪዳን ላይ ከብሉይ ኪዳን ተሻገረው ከመጡ ሰዎች እንደ አብርሃም አይነት ትልቅ ሰው የለም። ባይዘው አብርሃምና ሙሴ ናቸው ዋናዎቹ። እንደ አብርሃም ግን በሁሉም የአዲስ ኪዳን መጽሐፍት ላይ ከጌታችን ከኢየሱስ ክርስቶስ ጀምሮ እስከ መጨረሻው ድረስ እንደ አብርሃም ብዙ ጊዜ ስሙ የተጠቀሰ ሰው የለም። እንደ አብርሃም ደግሞ ታላቅ ባለ ታሪክ ሰው አዲስ ኪዳን ላይ ማግኘት አትችሉም። እዚህ ደብዳቤም ላይ ዋና ነው። ባይዘው አብርሃም ዋና ነው። እንዲህ በቀላሉ አይላቀቅም አብርሃም። ዕብራውያን የአብርሃም ልጆች ነን ብሎ ስለሚያምኑ እና እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ ትዝ ይላችኋል። ዘፍጥረት ምዕራፍ 12 ላይ በጣም ኖውን ነው፣ ግን ሁሌ ባወራው ነው አይሰለቸኝም። በእውነት አይደክመኝም የአብርሃም ታሪክ። ምክንያቱም አምኖ የወጣ ታላቅ አባት ነው። በጣም ታላቅ ሰው ነው አብርሃም። አሁን ሌላ ሰው አመነ ቢባል አትሊስት አብርሃም ከፊቱ አለ። አብርሃም ከፊቱ የእምነት አባት የለውም። የመጀመሪያ ነው። እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የጀመረው። ከፊቱ እከል የሚለው ሞዴል የለውም። አብርሃም የኛ አይነት ነው። እንደምታውቁት ያመነ አሕዛብ ነው። እስራኤል ምናምን የተመረጠ ነው የሚባለው በዚህ ከሱ በኋላ ነው። አብርሃም ያመነ አሕዛብ የኛ አይነት ነው። አሕዛብ ነበረ፣ አምኖ ነው። እኛ ባይዘው ቀጥታ የአብርሃም
የኛው አይነት ነው አብርሃም። ከከለዳውያን መንደር ከኡር ነው የጠራው እግዚአብሔር። ምንም እኮ የማያውቅ ሰውዬ እኮ ነው። ታራ የሚባል ሀገር የሚኖር የአባቱ ቤት ውስጥ ጣዖት እየሰራ አብሮ የሚያመልክ አይነት የከለዳውያን አገር ሰው ነው፣ ነዋሪ ነው። አብርሃምን እኮ እግዚአብሔር እስራኤል አንድ ሰሞን በጣም አስቸገረች። በጣም የተመረጥኩ ነኝ ብላ እግዚአብሔር ላይ ሁሉ በቃ የተመረጥነን አይነት ሲሉ እንዴ ላስታውስ፣ አባታ አሞራዊ እናት ኬጢያዊ ናት፣ እኔ ነኝ ባይዘው መርጬ ልዩ ያረኩ እንጂ ወደ ኋላ እኮ ከተጠና እኮ ከጣዖት አምልኮ ነው ያመጣው። አብርሃም ነው ባይዘው ስሩ ሲመዘዝ እና እግዚአብሔር አብርሃም ጋር መጣና ምዕራፍ 12 ላይ ተገለጠለት። እግዚአብሔር ለአብርሃም ሲገለጥለት አብርሃም ያንን የእግዚአብሔርን ብርሃን አየ። እግዚአብሔር የተገለጠለት ቀን ተስፋን የሰጠው የተገለጠለት ቀን እግዚአብሔር የመጣ ቀን አብርሃም አለው። አብርሃም ነበር የመጀመሪያ ስሙ። አቤት አለ። ከሀገር ከዘመድ ከአባት ቤት ውጣ አለው። ወዴት ሲለው እኔ ወደማሳይህ ምድር ውጣ አለው። መጽሐፍ ሲናገር አብርሃምም እግዚአብሔር እንደተናገረው ወጣ የሚል ቃል አለ። እኛ ለመውጣት እግዚአብሔር ውጣ ቢለን አንድ 30 ሰው መጥቶ በህልሙ ካላየ ካልተረጋገጠ እኛም ደጋግመን ካላየን አንወጣም። አብርሃም ሲጀመር ደግሜ ልይ ቢለው እግዚአብሔርም ደግሞ አይመጣም፣ ቶሎ ቶሎ አይመጣም። የድሮ መጣው ብሎ በ14 ዓመት ምናምን ነው የሚመጣው። እና ውጣ አለው። ወደ ልውጣ ሲለው እኔ ወደማሳይ አይደል ያለው፣ ወደምታውቀው አላለው። እኔ ወደማሳይ ወደዚያ ምድር ውጣ አለው። አብርሃም እግዚአብሔርን አምኖ ወጣ። እኔ የአዲስ ኪዳኑ አብርሃም፣ ብሉይ ኪዳን ያለው አብርሃም ሎጥን ይዞት ወጣል። አዲስ ኪዳን ላይ ሎጥ የለም። ሎጥ ማለት ራሱ ባይዞ ትርጉሙ መጋረጃ ማለት ነው። ቬል ማለት ነው። እግዚአብሔር ቬል ነው እንደጠረገለት። እስቲ አሜን በሉ። ሎጥን ሲሸኘው እኮ መጋረጃውን የገፈፈለት ሰው በደንብ ያየው ከዛ በኋላ እና አብርሃም ወጣ። እግዚአብሔር አብርሃምን ሲያስወጣው ፕሮሚስ ያረገለት ነገር ነበር። አንድ 7 ነገሮች እግዚአብሔር ተስፋ ገብቶለታል። ስምህን ገናና አደርገዋለሁ፣ እባርካለሁ፣ አበዛሃለሁ፣ የብዙ ህዝቦች አባት አደርጋለሁ የሚሉ በጣም ትልልቅ 7 በረከቶች አሉት። እስካሁን ድረስም በክርስቶስ ኢየሱስ በኩል የአብርሃም በረከት ወራሽ ነን። ኢቭን እኛ እንኳን በክርስቶስ ኢየሱስ በኩል የአብርሃም በረከት ወራሽ ነን። እና እግዚአብሔር ተስፋ ሰጠ። አብርሃም እግዚአብሔርን አመነ ነው የሚለው መጽሐፍ ቅዱስ። ምንም የተጨበጠ ነገር የለውም። እግዚአብሔርን እና ቃሉን ሰምቶ አብርሃም ተነስቶ ወጣ። እግዚአብሔር ለአብርሃም ተስፋ በገባው መሰረት እናንተ ምናልባት ጊዜ ሲኖራችሁ የምታነቧቸው ክፍሎች ልስጣችሁ። ዘፍጥረት ምዕራፍ 12 እናንተ ዘፍጥረት ምዕራፍ 12ን በኋላ ጊዜ ስታገኙ ቁጭ ስትሉ አንብቡት። ምዕራፍ 12 ቁጥር 7፣ ምዕራፍ 17 ቁጥር 5 እና 6 ተስፋ የተገባባቸው ቦታዎች ናቸው እነዚህ። እግዚአብሔር መጀመሪያ ተናገረው ምዕራፍ 12 ላይ አሜን እሺ ብሎ ወጣ። በጣም እግዚአብሔር ቆየና ምዕራፍ 17 ላይ መጣ። ምዕራፍ 17 ላይ መጣና አጋር ጋር ከገባ በኋላ ማለት ነው። መጣና አብርሃም እኔ ኤልሻዳይ ነኝ በፊት የተመላለስ ምን ፍጹም ሁኑ ምናምን ካለው በኋላ የተናገርኩን አደርግልሃለሁ አሉ። ስቲል እግዚአብሔር የተናገረውን ያደረገው ዘፍጥረት ምዕራፍ 18 በኋላ ነው አይደል? ይስሐቅ የተወለደው ከዛ ምዕራፍ 22 ላይ እግዚአብሔር ለተናገረው ቃል አሁን የዕብራውያን ደብዳቤ ጸሐፊ እንደሚነግረን ለተናገረው ቃል እግዚአብሔር በስሙ ማለ። ምዕራፍ 22 ላይ ምዕራፍ 17 በኋላ እግዚአብሔር ተስፋ የገባለትን ምዕራፍ 18 ላይ 18 አካባቢ ነው ሳራ ይስሐቅን ወደ መጸነሱ መጣች፣ ወለደች። ለጌታዬ ለአብርሃም በርጅናዬ ጡት እንደማጠባ ማበነገረው አይነት ነገር ብላ ሁሉ ዘመረች፣ ተቀኘች። ከዛ ምዕራፍ 22 ላይ እግዚአብሔር በስሙ የማለበት ቦታ ምዕራፍ 22 እግዚአብሔርም አብርሃምን ፈተነው የሚል ቃል አንብባችኋል። እግዚአብሔርም አብርሃምን ፈተነው፣ አንድ ልጅህን ለእኔ መስዋዕት አድርገህ አቅርብልኝ